ሶስት አይነት ባል የሚጠላ መንፈስ አለ። በደንብ አዳምጡ። አንደኛ የቤተሰብ ከእናት የመጣ ወይ ከአባት የመጣ ዛር። ከእናት የመጣ ከሆነ እናትየዋ ባሏን ትጣላበት በነበረበት ልክ ልጅቷም ልክ እንደዛ ነው ባሏን የምትጠላው። እናትየዋ ባሏን የምታንጓጥጥበት፣ ክብሩን የምታዋርድበት፣ ስለ ባሏ ገበና ጎረቤት ጋር ሄዳ፣ ጓደኞቿ ጋር ሄዳ፣ ዘመዶቿ ጋር ሄዳ የምታወራ ከሆነ በዛው ልክ እሷም እንደዛ ነው የምታደርገው። ምርር ብሎት እንዲወጣ ማለት ነው። ንጽህናዋን ባለመጠበቅ ባሏ እንዲጠላት በማድረግ ደግሞ የሚያረጋለ ራሷን እንድትጥል በማድረግ በብዙ ነገር ውስጥ እንድትገባ አድርጎ እንዴት ነው አላ ራሷን ምጥል ከሆነች ልክ እንደዛው ልጅቷም እንደዛ ትሆናለች። ለባሏ እንደዛ ነው የምትሆነው። ይሄ ነው የመጀመሪያው። ሁለተኛው ዛሩ ማለት ነው። ሁለተኛው ደግሞ ቡዳውን የቡዳው መንፈስ ከተወለደች በኋላ አድጋ ድክ ድክ ስትል ሊሆን ይችላል። ወይም ካደገች በኋላ ጸጉሯን አጀርጋ የ15 ዓመት የ18 ዓመት ልጅ ሆና የሆነ በቃ ደስ የሚል አፍላ እድሜ ላይ ሆና ምናምን ወደዛ በዚህ ስትጫወት ምን ስትል በቃ የሆነ ሾው ስታበዛ የተበላችበት የዝሙት የቡዳ መንፈስ ይኖራል። የዝሙት የቡዳ መንፈስ ያ የዝሙት የቡዳ መንፈስ ሁሉም ወንዶች ነው። ስትገባ ትምህርት ቤትም ስትሄድ ምንም ስትል አስተማሪም ተማሪም መንገድ ላይም ሁሉም ሊያት ይችላል። ስታምር ምናምን ሊል ይችላል። ያ መንፈስ ደግሞ እንደገና የምትቀርባቸውን ወንዶች እንዳታከብራቸውና እንዳትወዳቸው ወይም ደግሞ ጥሩ ስሜት እንዳይሰማት ንቀት ፊት እንድታሳይ ሁሌ ጊዜ ጨምዳዳና ኮስታራ መልክም ካላት በመልኳ እንድትኮራ በመልኳ ብቻ እንድትመካ አይመጥነኝም፣ ይሄም አይመጥነኝም፣ ከዚህ ጋር ማላክም ምናምን እያለች ብዙ ወንድ እንድታማርጥ ሊያረጋት ይችላል። የመጡትን ወንዶች በሙሉ በዝሙት እንጂ የምታስተናግዳቸው ለትዳር የሚሆናትን ወንድ በጣም በመምረጥ እድሜዋ ሊረፍድባት ሁሉ ይችላል። ሁለት በሉ። ሶስተኛ ደግሞ መስተፋቅር ነው። መስተፋቅር የሚባለው ደግሞ የሚወዳት ወንድ ካለ አልሰማም ካለችው አላቀም ዞር በል ከዚህ ካለችው ወይም ደግሞ ባትለውም ልትለኝ ትችላለች ብሎ አስቦ በዚህ ልክ በጣም የሚፈራትና ያው ያፈቀረ ወንድ ወይም ያፈቀረች ሴት የሚያፈቅሩትን ሰው ስለሚፈሩትና አጠገቡ ሲደርሱ ስለሚርበተበቱ እሺ ብላ ራሷ መጣ ደረቱ ላይ እንድትለጠፍ መስተፋቅር ሊያደርግ ይችላል። ስለዚህ ያ መስተፋቅር የተደረገባት ሴት ደግሞ ምንም እንኳን መስተፋቅር ተደረገባት ባሏ አጠገቧ ባይኖር ወይም መስተፋቅር ያደረገባት ሰው አጠገቧ ባይኖር ለዝሙትም ሊሆን ይችላል መስተፋቅር ያደረገባት፣ ለትዳርም ሊሆን ይችላል። ብቻ በወቅቱ እቺ ልጅ ወዷታል፣ ስለዚህ የኔ እንድትሆን እፈልጋለሁ ብሎ መስተፋቅር ያደርጋል። ብዙ ጊዜ መስተፋቅር ቢደረገው የሚያደርጉት ወንዶች ለትዳር የሚፈልጓትን ወንድ ሴት ነው። ለትዳር ካልፈለጋት መስተፋቅር አያደርግም። ዝም ብሎ ስንፈተ ወሲብ ምናምን ሊጠቀም ይችል ይሆናል እንጂ ለትዳር የማይፈልጋት ሴት መስተፋቅር አያደርግም። ለምን? መስተፋቅር ካረገባት በኋላ ከሷ ጋር እንደፈለገ ከሆነ በኋላ ሌላ ሴት ጋር ማግባት ቢፈልግ እቺኛዋ ከሱ ካጠገቧ አትለይበትም፣ ይቸገራል። ስለዚህ ደግሞ ሊያጣት የማይፈልጋት ሴት ላይ ነው እንደዚህ የሚያደርገውና ሶስተኛ ላይ ይሄ የመስተፋቅር መንፈስ ደግሞ እሷ ላይ ካለ ያደረገባት ሰው ካለ የዛ ሰው መንፈስ አብራት ትዳር ሲገባ የዛ ሰው መንፈስ ነው ከሷ ጋር የሚያድረው የሚገናኛት። ይሄ ባለቤቷ እንድጠላ የሚያደርጋትም ይሄው መንፈስ ነው ማለት ነው። ቄደር ይኸውላችሁ ሙስሊም የነበረ ሰው ሙስሊም የነበረች ሴት ቀጥታ ወደ ክርስትና ስትመጣ ቄደር አያስፈልጋትም። ጀስት በቃ ጥምቀት ነው የሚያስፈልጋት። ጥምቀት ዋናው የሥላሴ ልጅነት ትጠመቃለች። ከዛ በኋላ ስጋው ደግሞ ትቀበላለች። ኢቭን ንስሐ ራሱ አያስፈልጋትም። ከእስልምና ወይም ከውልደቷ ኦርቶዶክስ ያልነበረች ከመጀመሪያው መሰረቷ ሌላ እምነት የነበረ ሰው ከሆነ ሲመጣ ራሱ ንስሐ አያስፈልገው። ምን ታውቃላችሁ አይደል? ዝም ብሎ እንዲሁ በቃ የሚጠቀም ለምን? በቃ በክርስቶስ ተሽሯል፣ በደሙ ተሽሯል ኃጢአቱ። ኦርቶዶክስ እያለ የነበረ ሰው ነው ሲያጠፋ እንደገና ንስሐ የሚገባው። የእስላም ስጋ የሚብላ የአሳማ ስጋ የሚብላ ከእምነቱ ሌላ ከሆነች ሴት ወይም ከሆነ ሰው ጋርም ይተኛ ቄደር ያስፈልገዋል። ቄደር ያስፈልገዋል። ንስሐ ብቻ አይደለም ቄደር ያስፈልገዋል። እና እኔ በጣም የሚገርመኝ አንዳንዴ እንደው አፌን እኔ ባላወራ ይሻለኛል። ዝም ብለን የራሳችን ወሬ ደግሞ የተነካካ ነገር ነው። እኛ ስለ ራሳችን ስናወራ እነሱም አሉበት እኮ አባቶችም አሉበትና ይከብዳል። እንደው በጣም ከባድ ነው። አንድ እህታችን እናቷን ልታስቆርብ ቤተክርስቲያን ይዛ ሄደችና የዛሬ ወር አካባቢ ላይ ነው፣ ወር እንኳን አይሞላውም፣ ግን አንድ 25 ቀን ይሆነዋል። እና መምህር እባክህን ንስሐ አባቴን አሳምንልኝ፣ እናቴ ለብዙ ጠንቋዮች ጆሮ አርጃለሁ እያለች እየነገረቻቸው ችግር የለውም ይሏታል። ምን ማለት ነው እንዴ? እናቴ ራሱ ግራ ገብቷት እንዴት ነው ነገሩ? ጆሮ ማረድ ነው ችግር የሌለው ወይስ ለጠንቋይ መገበሬ ነው ችግር የለው ወይስ እኚህ ሰውዬ ትክክለኛ ኦርቶዶክስ ናቸው ወይ?
ምንድን ነው እሱ ብለው ብዬ እንድጠይቅላቸው ነው የፈለጉትና ሄድኩኝ፣ አናገርኳቸው። ግን ትንግርት ነው። እንደምን ልበላችሁ፣ ወይኔ በላቸው ትላላችሁ እኮ አንዳንዴ። እኛ አባት እንደ ትክክለኛ ንስሐ አባት ቁጭ ብለው ንስሐ እየሰጡን ያገኘናቸው ማለት ቀኑና እየሰጡን ያገኘናቸው እና እነዛ ልጆች ቀኑና ከጨረሱ በኋላ አናገርኳቸው። ሰውየውን አይደለም ካህኑን ሳይሆን ቀኑና የተቀበሉትን ወጣቶች እኛም ቀኑና ልንቀበል ፈልገን ነበረ። እንዴት ነው ጥሩ አባት ናቸው ወይ? ሰው ጊዜ አይ ሌላ አባት ቀይሩ፣ እኔም አሁን ደስ ሳይለኝ ነው ካጠገባቸው የተነሳሁት አለኝ። እና ይሄ ነገር እንዴት ነው ብዬ ደህና ዋሉ አባቴ ብዬ መስቀል ተሳልሜ ቁጭ አልኩኝ። እነዚህም ሰዎች ቁጭ አሉ። እማማ ደህና ነው እግዚአብሔር ይመስገን። ሌላም ሰው ንስሐ የሚገባ ይዘው መጡ አላቸው። ኧረ አይደለም የቤተ ክርስቲያን መምህር ነው፣ ልጋፈጠውት ነው የመጣሁት። እንዴ አሰናብቱኝ። እምቢ። እሺ ዶሮ አርጃለሁ፣ ብዙ መስዋዕት አቅርቤያለሁ፣ ንስሐ ልግባ፣ ችግር የለውም። ኃጢአት የሚባለው ታዲያ ምንድን ነው እንዴ? ኃጢአት ነው ብዬ የትኛውን ኃጢአት ልግባ፣ የትኛውን ጉዳይ ልግባ ብለው ጠየቁ ሴትዮዋ። ከዛ ልጄ መምህር ነህ አሉኝ። የት ነው? ተዉት የኔን መምህርነት፣ እንደምመን ቁጠሩኝ፣ ተዉት መምህርነቱን። ለሰይጣን መስዋዕት ማቅረብ ኃጢአት ነው ወይስ አይደለም አልኳቸው። አዎ ልጄ ኃጢአት ነው። አሁን እኚህን እናት አዎ ኃጢአት ነው ብላቸው ምን ሊያደርጉ ነው? ስገዱ ብላቸው ይሰግዳሉ፣ ብር አምጡ ብላቸው ብር ያመጣሉ። ምስኪን ናቸው፣ ደሃ ናቸው፣ ምንም የላቸውም። ኃጢአቱን እንደ ኃጢአት እንዲቀበሉ አድርጓቸው። አዎ የሰራሽው ኃጢአት ነው፣ ግን ከመቀነትሽ ላይ ከ20 ሳንቲም ላይ 1 ሳንቲምም ትሁን ያችን ለእኔ ብጤ ስጪ። ሀብታም እኮ ብር አምጣ አይባልም ንስሐ ሲገባ። ሀብታም ስገድ ነው የሚባለው፣ ድሃ ደግሞ ብር አምጣ ነው የሚባለው። የሌለውን ነው የሚጠየቀው፣ ያለውንማ ይሰጥና ዞር ይላል። ብር አምጣ ከተባለ ሀብታም ያለውን ሀብት ቢሰጥ ምን ችግር አለው? ኃጢአቱን ለማሳሰር ነገም ግን ኃጢአት ውስጥ ይገባል። ለምን? ብር የጭነቀው ይላል። ድሃ ደግሞ ስገድ፣ ጹም፣ ጸልይ ብቻ ከተባለ በቃ ጉልበቴ የጭነቀው የሚለው በዚህ ከተገላገልኩ ይላል። ግን ከየትም ሊያመጣው የማይችለውን ነገር ይጠየቃል። ምንድን ነው እያሉ ያሉት እርስዎ? እኔ አልገባኝም። ኦርቶዶክሳዊ ኖት አልኳቸው። ምን እያልክ ነው አሉኝ። ወይ ቅብአት ኖት፣ ወይ ጸጋ ቅብአት ኖት፣ ወይ ኦርቶዶክስ ኖት፣ እውነቱን ንገሩኝ አልኳቸው። ከዛ እንዴት እንደዚህ ትላለህ ምናምን ብለው ሊናገሩ ሞከሩና ዞር ዞር ብለው ሌላ ሰው ደግሞ ያሉ እንደ ሰው እውነትም እምነታቸው ሌላ ነው ብዬ ዘበኛው ጋር ሄድኩኝና እኛ አባት ግን የዚህ ደብር አገልጋይ ናቸው ስለ ጊዜ አዎ ናቸው። ቅርብ ጊዜ ነው የመጡት። ጸበል ቦታ ያጠምቁና 4 ሰዓት 5 ሰዓት ላይ ጸበሉ ሲዘጋ መተው ደግሞ እዚህ ቁጭ ብለው ንስሐ ልጆቻቸውን ያናዝዛሉ። ምን ነው አሉኝ። እንዲህ ሆኖ እንዲህ ተናገሩ ስለ ጊዜ አለኝ። ገረመው። ዘበኛው ራሱ ደነገጠ። እንደዚህ አሉ። አዎ ቆይ መጣሁ። ቆይ አትሄድ ወደ እሳቸው እኔ መጣሁና አስተዳዳሪው ጋር ገብተው ተናገሩ። አስተዳዳሪው አሉኝ እንደዚህ ና አሉኝና ጠሩኝና ተስፋ ስላሴ ደህና ነህ አሉኝ። እንዴ አባት ያቁኛል ስላቸው ጊዜ አውቃለሁ፣ የንስሐ ልጆቼ ያንተ ተማሪዎች ናቸው። የታለ ያ ካህን አሉኝ። እዛ ዛፍ ስር ናቸው ያሉት። ኦርቶዶክሳዊ ከሆኑ አስተምሯቸው እኚህን አባት። ግን ኦርቶዶክሳዊ መሆን አለመሆናቸውን ጠይቀው አይደለም የሚያውቁት። ነህ ወይስ አይደለህም፣ ቅባት ነህ አይደለህም ተብሏል የሚጠየቀው። ፈትኗቸው፣ የሆነ ቼክአፕ አድርጓቸው፣ ክሮስ ቼክአፕ አድርጓቸው አልኳቸው። ፕላን ኤ ፕላን ቢ ፕላን ሲ ብላችሁ መጨረሻ ላይ ነው ግራ ከገባችሁ እምነትህ ምንድን ነው ልትባረር ነው ብለው ከነገራችኋቸው ሊናገሩ ይችላሉ። እሱም እንደው ሞኝ ከሆኑ እንጂ አይናገሩ። የሚገርማችሁ እኛ እያወራን እኛ አባት መጡ። እኔ እና እሳቸው እያወራንና አባታችን እንደምን ነዎት? ሰላም ነዎት? እግዚአብሔር ይመስገን እንዴት ነዎት? ብለው ያሸረገዱ መጥተው መስቀል ተሳለሙና ጉልበት ለመሳም ሲሉ አይ ቆይ ጉልበት መሳሟ ትቆየኝና የንስሐ ልጆችን ጥሩልኝ አሉ። የትኞቹን? አሁን የመጡትን። ከዛ መምህር ተስፋዬ ዝም በል እሹሩር አያስፈልግም እኔ ገብቶኛል አለ። በቃ እሳቸው ደስ ያላቸውን ያርጉ ብዬ መጡ። ንስሐ እማማ እስቲ የሰሩትን ኃጢአት ንገሩኝ አሏቸው። ዝም ብዬ ልናገረው አደባባይ አሉ። ከዛ መምህር አንተ ዞር በል ማለታቸው ነው። አይ እሱንማ ተናግረውታል እኮ 10 ምናምን ዶሮ አርጄ እንደዚህ እያሉኝ ነው ስላቸው ጊዜ ሌላ የሚናገሩት አለ። አዎ ስንት ጉድ አለ እንዴ! ስንት 5 ጊዜ አስወርጃለሁ አሉ እኮ። ዞር ይበልሎትና ለብቻዎት ይናገሩ እሺ አሉ። እዛው ኃጢአታቸውን ይናገራሉና እኚህ ሴትዮ ኃጢአታቸውን ተናዘው ሲጨርሱ በሉ በቀን 7 እየሰገዱ
እንደገና ደግሞ 30 ብር ለእመቤታችን ደግሞ ያመጣሉ። ሲወጡ ጊዜ ኃጢአቴ ቅጣት አገኘው እሰይ ትንሽም ትሆን ቅጭኝ ብያት ነበር እያሉ በቃ እንዴት ነው ለመቀጣት የሚፈልግ ሰው ታውቃላችሁ? ደስ ብሏቸውን የወጡት ከዛ ቤት። ከዛ እኚህ አባት አዩ አሏቸው፣ እኔ እርሶን ለመውቀስ ወይ ለሌላ ነገር አይደለም። ሰው ጥፋተኛ ነኝ ብሎ ሲመጣ አዎ ነህ ነው የሚባለው። ጥፋተኛ ነህ ብለው እርሶ ከመሬት ተነስቶ ባይወቅሱትም እንኳን ነኝ ብሎ ሲመጣ አዎ ነህ። ግን እግዚአብሔር መሐሪ ስለሆነ ይምርሃል። እንዲያውም እንዲህ ስንቀጣቸው በቤታቸው ሄደን ስንቀጣቸው ነው የሚያስፈራው እንጂ እነሱ መጥተውማ መቀጣታቸውን ፈልገውታል። አባቴ ለምንድን ነው እንደዚህ ያደረጉት አልገባኝም አሏቸው አስተዳዳሪው ለካህኑ። ካህኑ ጸጥ አሉ። ማለት ኖርማሊ ይቀድሳሉ፣ ያጠምቃሉ፣ ምን ይላሉ። ግን የፈዘዘ ሰው ታውቃላችሁ እንደዛ ነገር ናቸውና ከዛ ናስቲ ተስፋ በሉ አባታችን ይሄዱ በቃ አሏቸው። ተስፋ ስላሴና ግባሉኝና ገባው። ገብቼ እኔ ግን አባቴ ይቅርታ፣ እኚህ አባት ግን ወይ ተዋርሶ አለባቸው፣ ሲያጠምቁም ቼክ አድርጉ፣ ኪሳቸው ውስጥ ምን ስራ ስር እንደያዙ ምን እያደረጉ ህዝቡ እንደሚያጠምቁት ቼክ አድርጉ አልኳቸው። እሱስ ልክ ብለሃል፣ በቃ እንዲያው ሌላ ጊዜ በደንብ እናወራለን፣ ይሄንን እኔ አሁን ለአንድ ዲያቆን አዘዋለሁ፣ እኔም ቸኩያለሁ፣ ቤተ ክህነት ጉዳይ አለብኝ ብለው መስቀል አሳልመውኝ ሸኙኝ። ከዛ በሳምንቱ ደወሉልኝና ተባረሩ እኮ ያ ሰውዬ እኮ አሉኝ ደውለው አስተዳዳሪ። ወይ አባቴ ምን አድርገው ተባረሩ? አንደኛ ቅባት ነው፣ ሁለተኛ ደብተራ ነው። ቁልጭ የጠረጠርኩት ራሱ ሆነ። ለምን ሁኔታ ነው የሚያሳዩት ማንነት ነው። እንዲህ አይነቱ እኔ አሁን እውነት ቅባቶች ግን ደፍረው ታቦት ይሸከማሉ። አመንዝራ ዘማዊስ እንደው እግዚአብሔር ይቅጣው፣ እዛው ታቦቱ በደንብ አድርጎ በበሽታን በምንም ይቆልም ወደን አድርጎ ይቅጣው ነፍሱ እንድትድን ይላል ቅዱስ ጳውሎስ። ምን ይላል? በእናንተ መካከል በአሕዛብ እንኳን የሌለ ኃጢአት የሰራ ሰው አውቃለሁ። በእናንተ መካከል በአሕዛብ እንኳን የሌለ ኃጢአት የአባቱን ሚስት ያገባ ወይም እንጀራ እናቱን ያገባ ሰው ሰምቻለሁ። እንዲህ ያለው ሰው ከማህበሩ ራቅ ይበልና ሰይጣን ይግባበት፣ የሰይጣን መጫወቻ ይሁንና ጸበልተኛ ይሁን ማለት ነው። ግን ለምን ነፍሱ እንድትድን ነፍሱ እንድትድን እንዴት ነው ሰይጣን መጫወቻ የሚሆነው? ወይም ደግሞ ሰይጣን ያሰቃየው እንዴት ይባል ሲባል ውስጡ ያለው መንፈስ ይቀስቀስበት። እሱን ለማስወጣት በሚጾምበት፣ በሚጸልይበት፣ በሚሰግድበት ጊዜ ምን ይሆናል? ወደ እግዚአብሔር ይተጋል። እና እኔ አንዳንዴ በጣም ማፍረው በምንድን ነው ቤተክርስቲያን ውስጥ ማገልገል የማይገባቸው ሰዎች አሉ፣ ከኔም ጭምር። ልብሰ ተክህኖውን መልበስ፣ ቀሚሱን መልበስ የማይገባን ሰዎች አለን። እንዲች ቤተክርስቲያን መድረስ የማይገባን ግን መሐሪ ነው። ምእመን መሆን ይቻላል። አገልጋይ ሆኖ ከመቀጠል እውነት እግዚአብሔር ነው የምላችሁ። ምእመን ሆኖ ይቅር በለኝ ማርያም ብሎ ደፋ እያሉ መጥቶ ኪዳን አድርሶ መመለስ ይሻላል። በዚህ የተጨመላለቀ ማንነት ውስጥ ሆኖ ኪዳን ቀድሶ ቅዳሴ ቀድሶ ሰዓታት አድርሶ ደሞዝተኛ ሆኖ ቤተክርስቲያን ከመኖር በእውነት ግንበኛ ሆኖ ደጅ ላይ ብሎኬት መደርደር ይሻላል። መንገድ ላይ ለማኝ የኔ ቄስ መሆን ይሻላል። ቄስ ሳይሆን ምእመን በቃ እውነት። ለምን ሰው እሳት ውስጥ ገብቶ እንዴት ይርመጠመጣል? ስለዚህ ጤነኞች አይደሉም እንደዚህ አይነት ሰዎች። የሆነ ባዕድ ችግር አላቸው። እና ቅባት ምንድን ነው እያላችሁ ነበር። ቅባትና ጸጋ የካቶሊክ አስተሳሰብ ያላቸው ክርስቶስን ሁለት ባህሪ የሚሉ ናቸው። አንደኛ ከካቶሊክ የሚለያቸው ምንድን ነው? ክርስቶስ ተቀብቶ ነው አምላክ የሆነው የሚሉት ቅባቶች ይባላሉ። ተቀብቶ ነው። ከተወለደ በኋላ እመቤታችን ከወለደች በኋላ ተቀባ። ገብርኤል ካበሰራት በኋላ ከተወለደ በኋላ ተቀብቶ ነው። ጸጋ የሚባሉት ደግሞ ከተወለደ በኋላ ጸጋ አግኝቶ ነው እንጂ እንደ ማንኛውም ፍጡር ነው። እግዚአብሔር ከተወለደ በኋላ መጥቶ መለኮቱን ያሳደረበት ብሎ ነው የሚያስቡት። በቃ ባጭሩ ካቶሊኮች ደግሞ ከስጋዊ ባህሪና ከመለኮታዊ ባህሪ እኛ አንድ አካል አንድ ሆነ ነው የምንለው። እነሱ ደግሞ ሁለት ባህሪ ሁለት አካል ነው የሚሉት። እና ከሁለት አካል አንድ አካል፣ እኛ ከሁለት ባህሪ አንድ ባህሪ ነው የምንለው። ሁለት ባህሪ የሚባለው የትኛው ነው? የስጋ ባህሪ ነው። የስጋ ባህሪ መተኛት፣ መታመም፣ መሞት፣ መብላት፣ መጠጣት፣ መጸዳዳት የስጋ ባህሪ ማለት ነው። የመለኮታዊ ባህሪ ደግሞ የዚህ ተቃራኒ ነው። አይተኛም፣ አይታመምም፣ አይሞትም። በቃ እነዚህ የመሳሰሉ ሁለቱን የተዋሃዱት ስንት አንድ አካል ሆኑ እንላለን። ካቶሊኮች ግን ይሄንን ራሱ
ለይተውት እንዳለ ነው። ሁለት የማርያም ልጅ ሌላ የአብ ልጅ ሌላ ነው የሚሉት። የተሰቀለው ሌላ ምናምን ምናምን እንደዛ ነው። እና እዛ ውስጥ አልገባም። እንደዚህ አይነት አስተሳሰብ ያላቸው ሰዎች መጥተው ታቦት ይሸከማሉ፣ እውነት ስጋው ደሙን ያቀብላሉ፣ ቅብአትና ጸጋ እውነት ደፍረው ቅዱስ ቁርባን ላይ ይቀርባሉ። ይሄንን አያሳየኝ እግዚአብሔር። በእውነት ተቀብዬ ከሆነ እኔ የምጠቀመው እኮ ግን ይሄን አልስማ። እስከዛሬ ድረስ ደብተራ ናቸው የሚባል ነው የሰማሁት። ደብተራ ናቸው፣ ስር ማሽቀጠል በጣሽ ናቸው፣ ገበዝ ናቸው። ቤተክርስቲያን ውስጥ ስራ አስኪያጅነት ወይም ደግሞ ጸሐፊነት፣ አስተዳዳሪነት ምናምን ወደ ቅዱስ ቁርባን የማቁረብ ታቦቷን የመሸከም ድፍረቱ አላቸው ብዬ ባላስብም ከሆኑ ግን ማላገጫ ሆናለች ቤተክርስቲያናችን። እግዚአብሔርም ለምን ዝም እንዳለ እንዲገልጥልኝ ይፈልጋሉ። ለምን ዝም እንዳለ ይሁዳ ከጌታችን ጋር አብሮ ሆኖ ተመርጦ ግን ክርስቶስ ሌባ እንደሆነ ስላወቀ የገንዘብ ሚኒስቴር አደረገው። ከ12 ሐዋርያት መካከል ገንዘብ ሚኒስቴር ወይም ገንዘቡን የሚይዘው የሚጠራቀመውን ገንዘብ የሚይዘው ይሁዳ ነበረ። ግን ሌባ እንደሆነ ስላወቀ ነው ይላል። ልቡን ስለሚያውቅ ገንዘብ ያዥ አደረገው ይላል። እሺ ደብተራዎቹን ምን እንደሆኑ ስላወቀ ነው ዝም ያላቸው። እግዚአብሔር ይሄን እንዲፈታልኝ ይፈልጋለሁ። እኔ በጣም ማለት ያማል። ቤተክርስቲያን ውስጥ ስር ማሽቀጠል በጣሽ ያ እግዚአብሔር ይፍታህ የሚለው ካህን እጅ ላይ መገኘቱ ያ ቅጠል ያ አስማት ያ ድግምት አሳሪ ፈቺው ላይ ዋና የምንለው ማዕረግ ላይ መገኘቱ በጣም ያሳፍራል። እንደው ሌላ ሰው ላይ ምናለ ዶክተር ፕሮፌሰር ዓለማዊ ግንበኛው ላይ ምናምን ሆኖ አባቶች በገሰጹት እንዲህ በቃ ገነት በር ላይ ሆኖ እኮ ውጣ ከዚህ ሂድ ከዚህ ተመለስ የሚል ሆኖ እኮ ነው የተገኘው። ማለት በቃ ገነት በር ላይ እንደ ኪሩብ በምትገለባበት ሰይፍ ገነት ሊጠብቃታል የሚለው ኪሩቤልን ዞር በል ብሎት ሰው አይገባም ገነት እያለ ከኪሩቤል ጋር የሚጋፋ እኮ ነው የሆነው። ቤተ መቅደስ ቅዱስ ቁርባኑ ጋር ቤተልሔም ውስጥ ካልጠፋ ቦታ አስማተኛ ይግባ፣ ካልጠፋ ቦታ ስር ማሽቀጠል በጣሽ ይግባ፣ ካልጠፋ ማዕረግ ካልጠፋ ሰው ክህነት ላይ ይገኝ። ይሄ ማዕረግ ይሄ ቆሻሻ የሆነ ድብትርና እኔ በጣም ነው የሚገርመው። በጣም ያሳፍራል። እኔ በምን ቃላት ልግለጸው ይሄንን ሐሳብ? መንገድ ላይ ወድቆ የሚገኝ ዕቃ እንኳን በእግር ገፋ አድርጋችሁ ሙዝ ልጣጭ ሰው እንዳይጥል እንኳን ታነሱታላችሁ መንገድ ላይ ስለሆነ። እቤታችሁ አልጋ ላይ ሙዝ ልጣጭ ከተወረወረ ምን ታደርጋላችሁ? መገኘት የማይገባው ቦታ ላይ ነው የምትሉታል። ነገር አለ ነው የምትሉት። ቤተ ክርስቲያን ቤተ መቅደስ ውስጥ ታቦቱን የሚሸከም ታቦቱ ላይ ቅዱስ ቁርባን እንግዲህ የሕይወት ምግብ የተባለውን ቅዱስ ቁርባኑን የሚያቀብለውም ምን የሚለውም እንግዲህ እንደዛ ከሆነ እኔ እንጃ በጣም እፈራለሁ። በዘረኝነት የተከፋፈልነውም ለዚህ ነው ማለት ነው። በጎሳ በፖለቲካ የተከፋፈልነውም ለዚህ ነው ማለት ነው። ምዕመናንን የተነጠቅነው በመናፍቃንም ሆነ በዓለማዊነት በጨፋሪነት የተነጠቅነው ምናልባት ይህ እኛ ኃጢአት ሳይሆን አይቀርም። ምናልባት ነው እንጂ እግዚአብሔር ይማረን።